መድከም ነው እመኑኝ። ከፖርቹጋል በጣም ትሻላለች ኮንጎ። በተለይ ደግሞ አላማ ያለው የካውንተር ኳስ ነው እየተጫወቱ ያሉ። እግራቸው ላይ ኳሱ ሲያልፍ እንዴት እንደሚያስፈሩ ማለት ነው ኮንጎች። ይሄ ሮቤርቶ ማርቲኔዝ ምናምን የሚሉት መላጣ ሰው ለምን ጊዜ እንዳመጡት ራሱ ግራ ነው የሚገባኝ። ምሬ ነው የምላችሁ ማለት እንዴት እስቲ ከውድድር ተሻሽሎ መጥቶ አንድ ለሮናልዶ የሚሆን የጨዋታ አቀራረብ ቅርጽ ይዞ መቅረብ በጨዋታ ላይ ያቅቷል። በዚህ እንኳን ውድድር ላይ ለሱ የሚሆን ዝግጅት እንኳን አርጎ አይመጣም። ሁሌ ተመሳሳይ ማለት ነው። ሁሌም ቢሆን ሰውየው የሚሰራው ስራ ምንድነው? ቡድኑን መጠገን ማስተካከል፣ በሮናልዶ ዙሪያ መስራት ሳይሆን የቡድኑ ችግር ሮናልዶ እንደሆነ ለማሳየት የሚጥር ነው የሚመስለኝ። ሁሌ እኮ ነው ከአመት እስከ አመት ማለት ነው። ቁጭ ብዬ ፖርቹጋል እንኳን ከግር እስከ ራሷ በቃ ጠንቅቄ አይዋለሁ ማለት ነው። ሁሌም ቢሆን እዚህ ቡድን ላይ አሁን ችግሩ በቃ ሮናልዶ ወይ ነው እንዲባል እየጣረ የሚሰራ ነው የሚመስለኝ ይሄ መላጣ ሰውዬ ማለት ነው። አንድ እንኳን የረባ ኳስ ሳይቀርብለት ጀማው ጫውታው ተጠናቀቀ። ይሄው አንድ ኩል ብዙ ካልጠበክ እኮ አትቃጠል። ገባህ? ሳልጠብቅ ግን የተቃጠልኩት ብቸኛ ሰው እኔ ነው የምልህ። ገባህ? ዊሽ ብሩኖ ፈርናንዴዝ አሲስት ሪኮርድ የያዘ ሰው ቪቲኒያ ዘ ቤስት ሚድፊልደር ኢን ዘ ወርልድ ሚድፊልደር በቦታው ብቻ ሚድፊልደር ሩበን ኔቬዝ የቪቲኒያ ምርጥ አጣማሪ። እንደዚህ አይነት ሚድፊልድ ይዘ ቻንስ ክሪኤሽን ወፍ ሮናልዶ ሰታችሁት ቢያበላሽ ምን ችግር አለው? እሱንም ማድረግ እኮ አልቻልንም አባቴ። ብሩኖ ራሱ አንተ የሆነ በጣም መጥፎ ጸባይ ነው ያየውብህ ነው የምልህ። አረላሽ ለምዶ የምትቋጥርበት ለምዶ ማትሞክረው አንተ ከሆይላንድ ከዘርሲ ምናምን ጋር እየተጫወትክ እየሳቱብህ አቃጥለው አይደል? ኑሮ እኮ ነው። ምንሽ ነው ለምዶ ኳስ ማሰጡት ይሳት እስቲ ገባር ላይ ይሳት በሱ እንዳንናደድ ሁላችሁም ትችላላችሁ፣ ለሮናልዶ ሲሆን አትችሉም አይነት ጨዋታ ኮሎምቢያና ኡዝቤክስታን ይቀሩናል። ኡዝቤክስታን እሺ ቀላል ነው ግን ዛሬ ለዲአርሲም ክሬዲት እንስጥ። የሚገርም ቡድን አፍሪካዊ ቡድን ስለሆነ ያን ያህል ቅር አላለኝም ብለህ ምን ትላለህ? ገባህ አይደል? ኡዝቤክስታን እንደምንም ብለን መለጠፍ አለብን። 1-2 አያዋጣም። ከዛ ለከባዱ ቻሌንጅ ኮሎምቢያ ይቀረናል ወይኔ አባቴ ምን ነው ስቴትመንት ኬዝ ምን ነው ተንፋቆ ማለፍ ነው። ገባህ አይደል? ምንም ማታረም የመጀመሪያ ጨዋታ ተሸንፈም ራሱ ነገሮች ሊቀየሩልህ ይችላሉ። እባካችሁ ኧረ ብሩኖ በእናት እኮ አስጠው በእናት አካፋና ዶማ ፈዩማ አለ ሸርሜዳ ጭላዳ ወንባዳ ወልጋዳ ፈንዳዳ ሲዳቀል ነው በቃ ኩል ይሆናል። ቲም ነው በቃ ለምን እውነቱን አልነግርም። እኔ በዚህ ቲም ጨጓራዬ ሁሌ አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው። እውነቱን ለምን አልነግርም። በቃ ኮንጎን ሳታጥል እንትን ትበላለህ፣ አለሟጫ ቦቲ ትበላታለህ ከኩላ አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም። ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎት ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከልክ፣ ቀየር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? አረ ወይኔ ሰውዬ ግን ቅጥል እያረቀ የነበረ እናቴ ራፌል ሊዮን ከረፈደን ያስገባው ገብቷል አይደለም? ጥቅም የሌለ አሰልጣኝ ነው። በእና መላጣ ጭንቅላቱ ራሱ የሆነ ኤሪክ ቴናግ ነህ እንዴ አንተ? ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ እችላለሁ። ይሄን ዓለም ዋንጫ ልፋቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን ዓለም ዋንጫ ዛሬ ጀመራላችሁ። አያችሁት? ተደሰታችሁ? ውጋት የቀጠናው ስጋት እንደው ለጉራ ማለት ነው ያስበረኛው መለሰበት እንኳን አንድየው ያሁን የዓለም ዋንጫ ከተጀመረ ሁለተኛ ጨዋታችንን አይተናል እና በዚህ ጨዋታ
ኮንጎ ማለት በጣም ክሬቲቭ ተጫዋች አሏቸው የምትባለው ፖርቹጋል እንደነ ብሩኖ ፈርናንዴዝ እንደነ ቪቲኒያ ጃኦ ኔቬስን ጨምሮ በክሬቲቪቲ የተሞላችው ፖርቹጋል ከዲሞክራቲክ ኮንጎ ጋር በመጀመሪያው አጋማሽ 2 የጎል ሙከራ አርጋ ብቻ ነው የወጣችው። ዲሞክራቲክ ኮንጎ ዮሐን ዊሳ ታሪክ ሰርቷል ለሀገሩ። ይኸውላችሁ ዲሞክራቲክ ኮንጎ ዓለም ዋንጫ ላይ ጎል አስቆጥራ አታውቅም። የመጀመሪያዋን የዓለም ዋንጫ ጎል እንግዲህ ዮሐን ዊሳ አስቆጥሯል። ለፕሪሚየር ሊጉ ተጫዋች እንግዲህ አሁን ክፋት ነው የሚመስላችሁ። ይሄ አሰልጣኝ አይሆናችሁም ፖርቹጋል፣ ይሄ አሰልጣኝ አይሆናችሁም። ምን ነው እናት ሀገር ፖርቹጋል እንደዚህ ይደረጋል? በእናንተ ሀገር ቋንቋ 1 ሲደመር 1 11 ነው። ምን አይነት እግር ኳስ ነው የምታሳዩን? እኛ እኮ ለዋንጫ ማየት አልጀመርንም፣ በፖርቹጋል ነው ማየት የምንጀምረው ብለን እንዴ። አጥቂ ያቀረብን አለማችን አለኝ የምትለው የማን ተጫዋች አቀረብን? 21 አሲስት በሊጉ ያለውን ተከላካይ አቀረብን። ምን እሺ፣ ከዚህ በላይ ምን ይምጣ እንዴ? ይሄ ማለት ነው ይሄ ጨዋታ ቢቀጥሉ ጨዋታዎች ላይ ይደገምና ባካችሁ እግር ኳስ ለዚህ ሰው ፍልቶን አትክፈል ነው የምትሉት? ጨዋቱ ምንድን ነው? ዓለም ዋንጫ ዛሬ ነው የሚጀምረው ስል ነበር ቀደምና ጀምሯል። ወይስ እንግሊዝን ነው እንዴ ያልኩት? እኔ አንዳንዴ እኮ ስታለሁ። በስመ አብ የአፍሪካ ቲሞች ምን እያጨሱ እየገቡ እንደሆነ እኔ አልገባኝም። የሆነ ቢመረመሩ ጥሩ ነው ይሄ ዶፒንግ ምናምን። በስመ አብ ዲሞክራቲክ ኮንጎ ምን አይነት ቡድን ነው ያሳዩን። የፖርቹጋል 2 ችግሮች ማለት ነው። የፖርቹጋል 2 ችግሮች የመጀመሪያው አቡዬ ነው። የአቋማ ፕሬዝዳንት ሆኖ አርሰናልን ፕሪሚየር ሊግ እንዲበላ አረገው። 3 ዓመት ተከታታይ ሚዜ ያደረግነውን ክለብ አቡዬ መጥቶ የአቋማ ፕሬዝዳንት ሆኖ ማለት ነው አርሰናል ፕሪሚየር ሊግ በላ። አሁን ድጋሚ እናንተ ሮቋማ ብሎ ሲመጣ ዝም አላችሁት። ይኸው ፖርቹጋል ተሸነፈ። አሁን ቶሎ ብለህ አቡዬ ከስልጣንህ ውረድ፣ አለዛ መፈንቅለ መንግስት ይካሄድብሃል ማለት ነው። ገና የመጀመሪያ የምድብ ጨዋታ ስለሆነ ቁም ነገሩ ጋር ግን ስንመጣ የፖርቹጋል አሰልጣኝ በጣም ፈኒ ነው። የምሬን ነው የምላችሁ። እኔ ስለ ግራና ቀኝ ላይ ካንሴሎና ኑኖ ሜንዴስን ይዘ ወደ መሃል ደግሞ ኔቬስና ቪቲኒያን ስለ በአሁን ሰዓት በቃ አሉ የተባሉ እኮ ከነሱ ቪቲና ወይ ፔድሪኮ ነው የሚባለው እኮ አይደል እንዴ? እነሱን ይዘ ከዛ ከፊት የፕሪሚየር ሊግ የዓመቱ ምርጥ ተጫዋች የቻንስ ማሽን ብሩኖ ፈርናንዴዝን ይዘ ይህንን ቡድን ለሞሪኖ ቢሰጡት እኮ እንደ ኢንዶሚን በአጭር ጊዜ የሆነ ነገር ያበስል ነበር እንዴ። እኔ መሰለ ስኳድ ማርቲኔዝ ማሰልጠን ያልነበር በጭራሽ ማሰልጠን ያለ እኔ አሁን ራሱ ቢያባሩት ማለት ነው ልክ ነው ብዬ ነው ማስበው። አሁን ለጆዜ አሁን ቢሰጡት ማለት ነው የሆነ ነገር መፍጠር ይችላል። አረ በጣም ማንኛውም ዞሮ ዲሞክራቲክ ኮንጎሊስዎችም እንግዲህ አለማድነቅ አይቻልም። በጣም በጣም ነው በቃ ዲፌንሳቸው ስለ አርሰናልን ነው የሚያስነቀው ማለት ከአርሰናል ትንሽ ይሻላሉ እነሱ አሪፍ ያጠቃሉ፣ ጎልም ሲያገቡ ምናምን ተመልክተናል ማለት ነው። ዞሮ ብቻ እያንዳንዱ ብሔራዊ ቡድን እስካሁን ከአርጀንቲና ውጪ ከጠበቅኩት በታች ነው። ፍራንስ በል ስፔን በል እንደውም ስፔን ጥሩ ነበረች አይ ቲንክ እያንዳንዳቸው ከጠበቅኩት በታች ነው የተገኙብኝ። አርጀንቲና ደግሞ ጭራሽ ኤክስፔክት አላረኳትም ነበረ ትላንትና። በቃ አሁን ለዋንጫ ነው ኤክስፔክት ማረጋት ማለት ነው አርጀንቲና። ብቻ የመጀመሪያ ጨዋታ ስፔንም 2010 ላይ ስታሸንፍ ፈርስት ጌሟን ተሸንፋ ነበረ። ባለፈም አርጀንቲና እንግዲህ ሻምፒዮን ስትሆን የመጀመሪያውን ጨዋታ እንደምታስታውሱት እንግዲህ በሳውዲ አረቢያ ተሸንፋ ነበረ ማለት ነውና ዓለም ዋንጫ ላይ የተለመደ ከዚህ በኋላ ምናልባት ብዙ ለውጦችን ልንመለከት እንችላለን። እስካሁን ባለው ግን ማርቲኔዝን ቢያባሩት ልክ ናቸው። አንዳቸው ተጠናቋል ፖርቹጋል ከኮንጎ። ወደ ጨዋታው ከመምጣቴ በፊት ግን ማዘን የለባቸውም። ለምን እንደሚያዝኑ አላውቅም። ከዚህ በኋላ 2 ጨዋታ ምናምን ቢያሸንፉ ራሱ ያልፋሉ። 2-1 ጨዋታ ልክስክስ ያለ ቡድን ነው ያለው ኮንጎ። ኮሎምቢያ፣ ኡዝቤኪስታን በእርግጥ ቀላል አይደለም። ይኸው ያስጣለው ኮንጎ ነው። ግን የፖርቹጋል አሰልጣኝ አንተ መላጣ ምንሽ ነው? ማቴስ ኑኔዝን፣ ሩበን ዲያዝ የታለ? ራፋኤል ሌው የታለ? ኮንሴንሳ ውስጥ መቀመጥ ነበረበት ወይ? ምን አይነት ጥርት ያለ ስኳድ ነው አስቀምጠ የጀመርከው? የሲቲ ተጫዋቾች ስላልገቡ እንደዚህ ማለት አይደለም። ግን ቬጋ የተባለ ሴንተር ባክ ራሱ ዲያዝ ለምን ያልገቡ? ቬጋ የተባለ ያውላ የሚያስጨንቅ ሰው ቁጭ አድርጎ ሰከንድ አፍ ልካቻ ከሆኑ በኋላ የሆነ ነገር እንዲፈጥሩ ጫና አለው እኮ። ከዛ በኋላ ምን አባት እንዲፈጥሩልን ነው። ሌላኛው ኳስ አያሻሙም። ምን አይ እስቲ የአርጀንቲናን ጨዋታ ስታዩ አላስፈላጊ እንኳን ለሆነ ኳስ ዝም ብለው ለሜሲ እያቀበሉ ነካ ምን አሻሙ ምንም ኢንቮልቭመንት እንደሌለው አይነት ነው በቃ የሚያስመስሉበት። ሮናልዶ መሀል ላይ ምንም እየሰራ አልነበረም። እንደውም የሆነ ሰዓት ላይ ለኑኖ ሜንዴዝ አሪፍ ኳስ አጫወተው ወይ ሲያገኙ አይጨርሱም።